አብዛኞቻችን ኢንክሉዲንግ ሚ ከትምህርት ቤት በጣም አርፍደን ነው የምንመጣው። 10 ሰዓት 11 ሰዓት እንመለሳለን ትምህርት ቤት በጣም ብዙ ነገሮችን ስናደርግ እስከ 9 ሰዓት 10 ሰዓት ድረስ ስንማር ስንጫወት የተለያዩ አክቲቪቲዎችን ስናደርግ እንቆያለን። ከዛ ከትምህርት ቤት ከመጣን በኋላ የቤት ስራ መስራት ማንበብ ምናምን የሚባሉ እና ደግሞ ሌሎች የራሳችን ደግሞ የምንሰራቸው ስራዎች ይኖርብናል። በዚህ መሀል እንግዲህ ደክመናል። እንዴት ነው ማኔጅ የማደርገው ታይሜን እየደከመኝ ነው እንዴት ነው ማጠናው ከትምህርት ቤት ከመጣው በኋላ ያለን እንጠይቃለን። ዛሬ ነው የምነግራችሁ እኔን የጠቀሙኝን ቲፖች ነው ማለት ነው። ከትምህርት ቤት መጥቼ እንዴት አነባለሁ የሚለውን እነግራችኋለሁ። ሃይ እንዴት ናችሁ? ሱዛን ነኝ your study bestie። ወደ ቪዲዮ። የመጀመሪያው ቲፕ don't set a start time ነው። ብዙ ጊዜ እንግዲህ በዚህ ሰዓት እጀምራለሁ ምናምን እያልን የምናጠናበትን ሰዓት ስኬጁል እናወጣለን። በዚህ ሰዓት እንደዚህ አነባለሁ፣ በዚህ ሰዓት እንደዚህ አደርጋለሁ እያልን ስኬጁል እናወጣለን። ግን አንደኛው ብዙ ጊዜ የምናደርገው ነገር አለ። ኢቭን እስኪሆን ድረስ ያ ቁጥር እንጠብቃለን። ለምሳሌ 2 ሰዓት ላይ እንደዚህ አደርጋለሁ ካልኩኝ ልክ አሁን ሳይው 2 ሰዓት ከ5 ከሆነ በቃ ከ10 ሲሆን ወይ ከ15 ሲሆን ምናምን ኢቭን ወይ ደግሞ የሆነ የተለየ ቁጥር መሆን አይጠበቅበትም። 2 ሰዓት ከ13 ቢልም ብታጠኑ ችግር የለም። 2 ሰዓት ተኩል ብላችሁም 2 ሰዓት 29 ሲል ብታጠኑም ችግር የለም። ግዴታ እናንተ ያላችሁ ታይም መጠበቅ አይጠበቅበትም። ብዙ ጊዜ እንደዚህ እያልን ራሳችን ያታለልን ታይም ቀስ ቀስ እያለ ያለቀ ከዛ ወደ ነገ እያደረግን የተለያዩ ስኬጁላችንን የሁሉንም እያሰብን የነበረውን ስኬጁል በሙሉ ወደኋላ እንጎትታለን ማለት ነው። ይሄ ልክ አይደለም። ስለዚህ ስታርት ታይም ሴት አታድርጉ። ከዛ ይልቅ ኢንድ ታይም ሴት አድርጉ ማለት ነው። ሌላኛው ስታርት ታይም ሴት ስታደርጉ ፎርስ ሪዋርድ ለአይምሯቸው የምትሰጡት። ለምን አሁን ለምሳሌ 11 ሰዓት ሲል ማንበብ ጀምረው ብዬ ኦኬ 11 ሰዓት ሲል ማንበብ ልጀምር እችላለሁ። ግን አንድ 10 ደቂቃ አንብቤ ካቋረጥኩኝ በቃ አይምሮዬ 11 ሰዓት ሲል ማንበብ ጀምራለሁ ብሏል። 11 ሰዓት ሲል ማንበብ ስለጀመርኩ ባልጨርስም እንኳን በቃ ልክ ነው የሰራሁት ብሎ ነው የሚያስበው ማለት ነው። እየሸወድነው ነው ያለነው አይምሯችን። ግን የመጨረሻውን ሰዓት ከሆነ የምናደርገው የምንጨርስበትን ሰዓት ከሆነ የምናደርገው ታይም እንደሌለ እናስብና በዛ ሰዓት መጨረስ አለብኝ ይሄን ያክል ነገር አንብቤ በዛ ሰዓት ጨርሳለሁ እስከ እንትን ሰዓት ስላልኩ አሁን ጊዜ የለኝም ብዬ እንድጀምር ያደርገኛል ማለት ነው። ታይም እንደሌላችሁ ታስባላችሁ። የመጀመሪያውን ታይም ግን ከሆነ የምታደርጉት በቃ ጊዜ እንዳላችሁ እያደረጋችሁ ወደ ኋላ እየጎተታችሁ ሁሉንም ስኬጁላችሁን ትሄዳላችሁ ማለት ነው። ግን የመጨረሻ ታይም ሴት ብታደርጉ የተለያዩ እንትናችሁን ኢን ስኬጁል ለማድረግ ይጠቅማችኋል ማለት ነው። እና ደግሞ አሁን የሆነ ነገር አንባለው እና 2 ዩኒት ጨርሳለሁ በ2 ሰዓት ውስጥ ምናምን ብዬ ሴት አድርጌያለሁ ሐሳቤን በቃ ሁሉን ነገር አስተካክያለሁ። ከዛ ግን ያንን ዩኒት ባልኩበት ሰዓት ላልጨርስ እችላለሁ። ስለዚህ ስላልጨረስኩኝ ብዬ መቀጠል አይጠበቅብኝም ግዴታ። እናንተ በዛ ሰዓት ካነበባችሁ ድረስ በቃ እናንተ ራሳችሁም ወደ ማስገደድ ከገባችሁ በቃ ማጥናትን አይምሯችሁ ቦሪንግ እንደሆነ በቃ አድካሚ ነገር የሆነ አሰልች ነገር እንደሆነ እንዳስብ ስለምታደርጉት ይደክማል። ከዚህ በኋላ ለማንበብ ሞቲቬትድ አትሆኑ ማለት ነው። ስለዚህ አንብቤ ጨርሳለሁ ባላችሁት ሰዓት ራሳችሁ ፕሮሚሳችሁን ጠብቃችሁ ራሳችሁን ሪዋርድ አድርጉ እንጂ ግዴታ ይሄንማም ጨርስ ነበረብኝ እኮ ምናምን ብላችሁ በጣም አይምሯችሁ ከሚፈቅደው በላይ መሄድ የለባችሁ ማለት ነው። ሁለተኛው ቴክ ናፕ የሚለው ላይ ሜቢ ልትወስዱ ትችላላችሁ። የእናንተ ልምድ ሊሆን ይችላል። የማታደርጉም ሰዎች ልትኖሩ ትችላላችሁ። ምናልባት ለአንዳንድ ሰው ከትምህርት ቤት መጥቶ ኦኬ ቀጥታ ወደ ስራ ወደሚያደርጋቸው ነገሮች ገብቶ ከዛ ረዘም ያለ ሰዓት ለ8 ሰዓት ለ7 ሰዓት ወይም ከዛ በላይ ለሆነ ሰዓት በስንት እንቅልፍ መተኛት ሊሆን ይችላል የእናንተ ስታይል። ወይም ደግሞ እንግዲህ ይህንን የምታውቁት ራሳችሁን በሞከራችሁ ቁጥር የተለያየ ስታይል ስትሞክሩ የትኛው ነው ለኔ የሚሰራው የሚለው ነው። ጄነራል የሆነ ለዚህ ሰው ይሄ ይሰራል ወይ ምናምን ለሁላችሁም እንደዚህ አድርጉ የሚባል ነገር የለም። ግን ቴክ ናፕ አሪፍ ነገር ነው። ምክንያቱም ናፕ ስትወስዱ አንደኛ ግን የምትሰሩት ስህተት ብዬ የማስበው ረጅም ሰዓት መተኛት ነው። ጥናቶች እንደሚሉት እንግዲህ ስሊፓችን ሳይክል አለው። መጀመሪያ ትንሽ ሰዓት አይምሯችን ማሪፍ ጀምራል። ከዛ ዲፕ እንትን ውስጥ እንጋባለን ድሪም የምናደርግበት ምናምን ሰዓት የሚጀምርበት ማለት ነው። ስለዚህ ስሊፕ ሳይክል አለው። በዛ ሳይክል ውስጥ ነው እኛም ራሳችን አድጀስት ማድረግ ያለብን ማለት ነው። ስለዚህ ናፕ ስትወስዱ ለ30 ደቂቃ ያክል ነው ወይም በቃ ማክሲመም እስከ 1 ሰዓት ያክል ነው የሚሄደው እንጂ ከዛ በላይ መሆን የለበትም። 2 ሰዓት 3 ሰዓት ከተኛችሁ ዲፕ ስሊፕ ውስጥ ትገባላችሁ። ከዛ በኋላ ስትነሱ ዲዚ ነው የምትሆኑት። ነቃ አትሉም ጭራሹ ነው። እንቅልፋችሁ ያልተቋረጠ እንቅልፍ የሆነ ስትነሱ እንደዛ ነው የሚሆንባችሁ። ምክንያቱም ዲፕ ስሊፕ ውስጥ ስለነበራችሁ ማለት ነው። 30 ደቂቃ 1 ሰዓት ነው ናፕ የሚባለው። በዛ ሰዓት ውስጥ ሬንጅ ውስጥ ብቻ ነው መተኛት ያለባችሁ ማለት ነው። እና እንደመጣችሁ ግዴታ ወደ ጥናት ማግባት ላይ ተጠበቅባችሁ ይችላል። 30 ደቂቃ 1 ሰዓት ተኝታችሁ
ተነስታችሁ ከዛ በኋላ ስታነቡ ሪፍሬሽ ሆናችሁ አይምሯችሁ የደከማችሁ ነገር ለቋችሁ በአሪፍ ሞራል ትገባላችሁ ማለት ነው። ሶስተኛው ስታርት ዊዝ ሪቪው ኖት ኒው ማቴሪያልስ። አዳዲስ ነገር ማንበብና የሆነ ከዚህ በፊት የምታውቁትን ነገር ላይ ራሳችሁ ማዳበር የተለያየ ነገር ነው ማለት። ከደከማችሁ በኋላ እንደ አዲስ ነገር ለማንበብ መሞከር አይምሯችሁ በጣም ብዙ ኢነርጂ ነው የሚያስፈልገው። ገና ያልተረዳችሁትን ነገር ራሳችሁን ለማስረዳት በቪዲዮ በምን እያላችሁ ወይም ደግሞ የሆነ ጀስት ታይማችሁን ብቻ ያባከናችሁበት ጥናት ነው የሚሆነው። እናንተም አልተረዳችሁትም። ከዛም ደግሞ ወይ ያንን ሰዓት ፈና አላረጋችሁበትም ወይም አላረፋችሁበትም። ዝም ብላችሁ ቪዲዮ ከፍታችሁ ቁጭ ብትሉ እየገባችሁ ካልሆነ ወይም ደግሞ በቃ ማጥናት አለብኝ ብላችሁ ራሳችሁን ስላስገደዳችሁ በቃ የምታነቡት ነገር ወደ አይምሯችሁ እየገባ ካልሆነ እና ዝም ብላችሁ ከተቀመጣችሁ እንደው ሳምታይምስ አላ የሆነ ሩቲናችሁን ለማስጠበቅ ወይ ደግሞ አይ ማድረግ ችያለሁ እየደበረኝም ቢሆን የሚለውን አይነት ለማድረግ ካልሆነ በስተቀር it's just useless። ምንም ነገር ካላደረጋችሁ ካላነበባችሁበት በስነ ስርዓት ካልገባችሁ ያ ነገር ቁጭ ስላላችሁ የቪዲዮ ከፍታችሁ ምናምን ወዲያ ስላላችሁ ምንም የሚለወጥ ነገር የለም ማለት ነው። ስለዚህ በደከማችሁ ሰዓት ከዚህ በፊት የምታውቁትን ነገር ኦልሬዲ የተማራችሁትን ነገር ፕራክቲስ ማድረግ ላይ ለምሳሌ ወይ ማትስ፣ ፊዚክስ ምናምን ከሆነ ፕራክቲስ መደረግ የሚችል እና እናንተ ራሳችሁን ብቻ ኦልሬዲ አንደርስታንድ አድርጋችሁታል፣ ግን ፕራክቲስ ምናምን የሚቀራችሁ ነገር ሪቫይዝ ማድረግ ምናምን የሚጠበቅባችሁ ነገር የምታደርጉ ከሆነ አይምሯችሁ ደክሞታል፣ ግን ያንን ስራ ታረጉታላችሁ። ያንን ስራ ደግሞ ኢፌክቲቭ ነው የሚሆነው፣ ምክንያቱም ለአይምሯችሁ በጣም ከባድ ስራ አይሆንበትም ማለት ነው። ግን አዲስ ነገር መጀመር ሌላ አድካሚ ነገር ነው ማለት ነው። ሌላኛው የምታጠኑበት ኢንቫይሮንመንት ነው። አንደኛ ላይት መሆን አለበት፣ በደንብ ላይት ሊኖረው ይገባል። ካልሆነ ጨለምለም ያለ ቦታ ውስጥ ላጥና ማለት አይምሯችሁ ምንድነው ያ ታይም የበቃ ቤድ ታይም ነው ብሎ ነው የሚያስበው። ጨልሟል፣ ስለዚህ የመተኛ ሰዓት ደርሷል ብሎ ነው አይምሯችሁ የሚተረጉመው። ስለዚህ እንቅልፍ ይላችኋል፣ አታጠኑም እንዳሰባችሁት፣ ወይም ሌላም ስራም ቢሆን እንደዛ አትሰሩም ማለት ነው። ስለዚህ የምታረጉትን ነገር በደንብ መስራት የምፈልጉ ከሆነ ኢፌክቲቭ ናችሁ፣ ላይት በደንብ ያለበት ሩም ውስጥ ከሆናችሁ አምራችሁ ቀን ነው ብሎ ነው የሚያስበው። ከዛ በስነ ስርዓት ትሰራላችሁ ማለት ነው። እናም ደግሞ ኩል የሆነ ኢንቫይሮንመንት ውስጥ መቀመጥ አሪፍ ነው። በቃ ሞቅ ካላችሁ እናንተ ወደ እንቅልፍ በቃ ትሄዳላችሁ፣ እንቅልፋችሁ ይመጣል ማለት ነው። ግን ቀዝቃዛ ሩም ውስጥ ከሆነ እንቅልፋችሁ አይመጣም፣ ነቃ ትላላችሁ። ላይት ነው ክፍላችሁ፣ ሶ በደንብ ረዘም ያለ ሰዓት ማጥናት ትችላላችሁ። ሌላኛው ያው ያነበባችሁ ፎከስ ታጣላችሁ፣ ዲስትራክትድ ትሆናላችሁ፣ ይደክማችኋል፣ ወይም ደግሞ አልገባ ሊላችሁ ይችላል። በተለይ ደግሞ እንዳልኩት ግዴታ ሆኖባችሁ ለምሳሌ አዲስ ነገር ማንበብ ሊጠበቅባችሁ ይችላል። ምክንያቱም ወይም ሜቢ ነገ ፈተና ናችሁ፣ አልተረዳችሁትም ያን ነገር ግዴታ ማንበብ ሊሆን ይችላል አማራጫችሁ። እንደዛ ሲሆን ትንሽ ይሻላል ብዬ የማስበው ሌላ ነገር መጀመር ማለት ግዴታ በቃ አንድ ነገር ላይ ሙጭጭ አትበሉ። ካልገባችሁ እሱን አስቀምጣችሁ ስዊች ሳብጀክት ማለት ነው። ሌላ ነገር ቀለል ያለ ወይ እናንተ የሚገባችሁ ነገር ያንን አድርጋችሁ ስትመጡ እናንተ እንትን ይዛችሁ ትመጣላችሁ። በቃ እችላለሁ እኮ ግን እኔ እኮ አውቃለሁ ምናምን የሚል አላላይምራችሁ ጥሩ ነገር ይዛችሁ ትመጣላችሁ ማለት ነው። ግን አንድ ነገር ላይ ስታክ አድርጋችሁ ሳይገባችሁ ቁጭ ካላችሁ ያም ነገር አይገባችሁም። ከዛም ያን ታይማችሁን ደግሞ ሌላ ነገር በማድረግ አላሳለፋችሁትም። ስታክ አታድርጉ። ላይክ ስዊች ያደርጋችሁ ሳብጀክቶችን ወይም ደግሞ ሌላ መስራት ያለባችሁ ስራ ካለ ሰርታችሁ ከዛ ደግሞ መመለስ ትችላላችሁ ማለት ነው። እስካሁን ቲፖቹን ከወደዳችኋቸው ፕሊዝ ላይክ ኤንድ ሰብስክራይብ አድርጉ፣ ኮሜንት አድርጉልኝ የወደዳችሁትን። እናንተም ደግሞ የምትጠቀሙትን ኤኒ ቲፕስ ካሉ ንገሩኝ ማለት ነው። የመጨረሻው ቲፕ ላይ ደርሻለሁ። ኤንድ ቢፎር ዩ አር ኤግዞስትድ። ብዙ ጊዜ በቃ አንዳንዴ ሞቲቬትድ ሆኑና ረጅም ጊዜ ታጠናላችሁ፣ ረጅም ሰዓት ምናምን ታጠናላችሁ። በቃ ገብቶኛል ምናምን ብላችሁ በጣም ታጠናላችሁ ምናምን ከዛ በቃ እስኪ ደክሟችሁ ድረስ በቃ ዛሬማ እንትን ማለት አለብኝ ማንጋት አለብኝ ምናምን ብላችሁ ታነባላችሁ። ከዛ ግን ቀጣይ ቀን በቃ ሞቲቬትድ አትሆኑም ለማንበብ። ምክንያቱም አይምራችሁ ደክሟልና ያን ነገር በቃ እንደ መጥፎ ነገር ነው የሚያየው። በቃ እናንተን እንደሚጎዳችሁ ነገር በቃ ጥሩ ኤክስፒሪየንስ አድርጎ አይወስደውም። ምክንያቱም ደክሟችሁ ምናምን በቃ ራሳችሁን እያስገድዳችሁ ስለነበር ስታጠኑ የነበረ ማለት ነው። ግን ከመድከማችሁ በፊት ምናምን እንትን ካላችሁ ካቆማችሁ ማጥናታችሁን አይምራችሁ ማጥናትን ከጥሩ ነገር ጋር ነው አሶሺየት የሚያደርገው ማለት ነው። በቃ አጥንታችኋል ግን ሳይደክማችሁን አቋርጣችሁት። ስለዚህ ኢንጆይ አደረጋችሁ ላይ ምራችሁ። ምክንያቱም የመጨረሻውን ነገር በደንብ የማስታወስ ችሎታ ስላለው በቃ የመጨረሻው ታይም ቆንጆ ነበር። ደክሟችሁ ወይ በቃ ሰልችቷችሁ አይደለም ያቋረጣችሁት፣ በጥሩ ወይ ስላቋረጣችሁ ቀጣይ ለማንበብ ሞቲቬትድ ያደርጋችኋል እና ማንበብም በቃ ልክ እንደ ሱስ ጥሩ እንደሆነ ነገር አድርጎ ይወስደዋል ማለት ነው። እነዚህ ነበሩ የዛሬ ቲፖች ይዤላችሁ የመጣሁት። ከወደዳችኋቸው ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ቴንክስ ፎር ዋቺንግ ባይ